አዲለቱል ቁርአን ፊትን መሸፈን ዋጅብ ለመሆኑ ግዴታ ለመሆኑ የቁርአን ደሊሎችን ስናይ الدليل الأول قوله تعالى የመጀመሪያው ደሊል ቀጥሎ ያለው ጌታችን ቃል ነው። وقل للمؤمنات يغضضن من أبصارهن ويحفظن فروجهن ولا يبدين زينتهن إلا ما ظهر منها وليضربن بخمرهن على جيوبهن ولا يبدين زينتهن إلا لبعولتهن أو آبائهن أو آباء بعولتهن أو أبنائهن أو أبناء بعولتهن أو إخوانهن أو بني إخوانهن أو بني أخواتهن أو نسائهن أو ما ملكت أيمانهن أو التابعين غير أولي الإربة من الرجال أو الطفل الذين لم يظهروا على عورات النساء ولا يضربن بأرجلهن ليعلم ما يخفين من زينتهن وتوبوا إلى الله جميعا أيها المؤمنون لعلكم تفلحون وقل للمؤمنات يغضضن من أبصارهن ويحفظن فروجهن ولا يبدين زينتهن إلا ما ظهر منها الآية وقل أنت نبي ويبل للمؤمنات لأمان سيتوج بلاتشو يغضضن من أبصارهن إيتاتشون ሰብር እንዲያደርጉ አይናቸውን እንዲቆጥቡ ንገራቸው። ወየሕፈظነ ፍሩጀሁነ ብልታቸውንም አላህ ተባረከ ወተዓላ ከከለከላቸው ነገር እንዲጠብቁ በላቸው፣ ምከራቸው፣ እዘዛቸው። ወላ ዩብዲነ ዚነተሁነ ጌጣቸውንም እንዳይገልጡ ውበታቸውንም እንዳይገልጡ ነገራቸው። ኢላ ማ ظهر منها በራሱ ጊዜ የሚገለጠውና የሚታየው ካልሆነ በስተቀር። ይህን አያ አላህ ተባረከ ወተዓላ ሲጀምረው መግቢያ ላይ ሁለት ነገሮች እናገኛለን። አንደኛው ትእዛዝ እናገኛለን፣ ቁል በላቸው፣ እዘዛቸው። ሁለተኛው ትእዛዝ የተላለፈው ለሙእሚኖች ነው። ሊልሙእሚናት ነው ያለው፣ ለምእመናን ሴቶች በላቸው። የተባለውን ሰርቶ የሚተገብረው ውስጡ ላይ ኢማን ያለ ሰው፣ ቁርአንና ሐዲስ እየመከረ እያዘዘ እየከለከለ ሰምቶ እንዳልሰሙ ማለፍ ልብ ላይ ኢማን ያለመኖር ምልክት ወይም የመድከሙ ምልክት። አንተ ነቢያችን ሆይ ሒጃብ እንዲለብሱ እዘዛቸው ምእመናን ሴቶችን፣ የሚሰሙትም የሚጠቀሙትም የሚገሰጹትም እነሱ ናቸው። በይነማ ውስጥ ላይ ኢማን ከሌለ ሒጃብን መልበስ ያለ መሰላል ወደ ሰማይ መውጣትን ያክል ሊከብድ ይችላል። አልፎ ሁሉ በሒጃብ ማሾፍ ሁሉ ሊመጣ ይችላል። ዋናው ኢማን ነው። ኢማን ደግሞ በልብ ነው፣ በጨርቅ አይደለም ሲል እንሰማል። ኢማን በጨርቅም ጭምር። ትናንት እንደገለጽነው አይሻ ረዲየላሁ ዐንሃ በአላህና በመጨረሻው ቀን በአኺራ የምታምኑ ከሆነ ይሄ በአኺራ የሚያምኑ ሴቶች ልብስ አይደለም፣ ካልሆናችሁ የፈለጋችሁትን ልበሱ ብላለች። ሸሪዓችን አለባበስን በተመለከተ ብዙ ብሏል። ኢማን በልብስም ጭምር ስለሆነ የተከለከሉ የልብስ አይነቶች አሉ፣ የተከለከሉ ያለባበስ አይነቶች አሉ። ቁርአን ላይ ተነግሯል፣ ሐዲስ ላይ ተነግሯል፣ ምን መልበስ እንዳለብን ምን መልበስ እንደማንችል። እዚህ ኢማን ልብስም ጭምር፣ ልብስ የማንነት መገለጫም ጭምር። ምዕራባውያንን የምታደንቅ ሴት እንደነሱ ትለብሳለች። ባህል አጥባቂ የሆነች ሴት ሁሌም እንደ ባህል ትለብሳለች። አላህና ረሱል የምትወድ ሴት ደግሞ አላህና ረሱል ልበሱ ብለው ያዘዙትን አይነት ልብስ ትለብሳለች። ከዚህ ሒጃብን ለምእመናን ሴቶች ንገራቸውን ያለው አላህ ተባረከ ወተዓላ። ሒጃብን በተመለከተ ውስጥሽ ላይ ችግር ካለ
ሒጃብን በተመለከተ ሸክ ካለ ሒጃብ መልበስ የሚከብድሽ ከሆነ ኢማን መፈተሽ አለበት፣ ኢማን መስተካከል አለበት። ሸሪዓውን ወደ እኛ ስሜት መጎተት ሳይሆን እኛ ስሜታችንን ወደ ሸሪዓው መጎተት ይጠበቅብናል። ሸሪዓው ሊበሱ ያለው እንደዚህ ነው፣ መልበስ መቻል አለባት ሴት ልጅ። የተወሰነ ከሸሪዓው፣ የተወሰነ ከባህሉ፣ የተወሰነ ከዘመኑ፣ የተወሰነ ከስሜቷ ወስዶ የሆነ አይነት ሒጃብ መፈጠር መቻል የለበት። አላህ ተባረከ ወተዓላ ባዘዘን መሰረት ልንተገበራቸው ይገባል። የዲን ህግጋት ለምእምናን ሴቶች በላቸው የግዱድነ ሚን አብሳሪሂን አይናቸውን ሰበር እንዲያደርጉ ብሏል። የግዱድነ አብሳረሁን አላለም፣ ሚን አብሳሪሂን ከእይታቸው እንዲቀንሱ ነው ያለው። ሁሉን ነገር ማየት አይደለም አላህ የከለከለን። ብዙ ማየት የሚቻሉ ነገሮች አሉ። አላህ የከለከለን ውስን ነገሮች፣ ሐራምን ብቻ ነው የከለከለው። አይንን ኢጥላቅ ማድረግ የፈለጉትን ሁሉ ማየት ቀልብ ከሚያደርጉ ነገሮች መሃል አንዱ። ቀልብ መድረግ ደግሞ አላህ ያዘውን እንዳንታዘዝ የከለከለውን እንዳንከለከል ትልቅ እንቅፋት ይሆናል። ለአላህ የገቡትን ቃል በማፍረሳቸው ምክንያት አላህ ልባቸው ላይ ኒፋቅን ተካ ብሏል ሱረቱ ተውባ ላይ። ሌላ ሙእሚን ሴት ሙእሚን ወንድ አያው ላይ እዚሁ ሱራ ላይ ወንዶችም ታዘዋል። ወቁል ልልሙእሚኒነ የጉዱ ሚን አብሳሪሂም፣ ለወንዶችም ነገራቸው አይናቸውን ሰበር ያደርጉ ተብሎ። አይንን ሰበር ማድረግ ብዙ ፋይዳዎች አሉት። ጡማኒና ይሰጣል፣ የልብ ሰላምን ያስገኛል፣ ማያገኙትን ነገር እያዩ እንዳይሰቃዩ ያደርጋል። ወከዛሊክ ውስጥ ላይ ለዳ አለው። አላህ ሐራም ካደረገው ነገር አይኑን ሰበር ያደረገ ሰው አላህ ውስጡ ላይ ለዛ ይተከለታል። በይነማ ያማረውን ሁሉ የሚያይ ሰው በተለይ ከሰዎች ሲሆን ጥሩ ለመሆን የሞከረ ጥሩ እየመሰሉ ከሰዎች ሲሸሹና ሲርቁ ከአላህ ጋር ብቻ በሚሆኑበት ጊዜ ሐራምን መመልከት፣ ሐራምን መዳፈር አላህ ዘንድ ክብር እንዲያጡ ያደርጋል። ኻትማ እንዲበላሽም ሰበብ ይሆናል። ኸይር ስራዎች እንዲከብዱም ሰበብ ይሆናል። መጥፎ ስራዎች እንደ ቁልቁለት እንዲቀሉም ሰበብ ይሆናል። አንድን ሸር ስራ ከጀመሩ የዛ ሸር ስራ ጀዛው ሌላ ሸር ስራ፣ ሌላ ወንጀል። አይንን ሰበር ማድረግ ቀጥሎ ያሉ ህግጋትን ተግባራዊ ለማድረግ የሚረዳ ከመሆኑ አንፃር ነው ወላሁ ተዓላ አዕለም አስቀድሞ አላህ ምን ያለው የግዱድነ ሚን አብሳሪሂን። ምክንያቱም አይን የልብ መልእክተኛ ነው። አይን ያየውን ነገር ወዴት ያስተላልፋል? ወደ ልብ ያስተላልፋል። አይኑን ሰብሰብ የሚያደርግ ሰበር የሚያደርግ ሰው ብዙ ጊዜ ልቡ ይሰበሰብለታል። አማ አይኑ ዝም ብሎ የሚለቅ ሰው ያየው ሁሉ ልቡ ላይ ተጽዕኖ ያሳድራል። አንዱን አስቦ ሲጨርስ ሌላ ተዝሏል ያየው ነገር፣ በዛ ዙሪያ ያስባል። ተፈኩር ማድረግ፣ ተደብር ማድረግ፣ አኺራን ማስታወስ፣ ቁርአን መቅራት፣ ተፈኩር ማድረግ አይኖርም። ሆኖም ቀልብን ከሚያደርቁ ነገሮች መሃል አንዱ ፉዱሉ ነበር ብለዋል ኢብኑ ቀይም ረሒመሁላህ ተዓላ። አላስፈላጊ የሆኑ እይታዎችን ማብዛት። ማንኛውም ነገር ተቃራኒ ጾታን ብቻ ማየት አይደለም። ሴት ልጅ ሴትን በሸር በተንኮል ማየት የለባትም አትኩራ። ወንድ እንደዚሁ ወንድን አትኩሮ ማየት የለበትም። ሕፃናትንም ጭምር ቢሆን ውስጥ ላይ ሸርን አስቦ ማለት ነው። ምናልባትም ተቃራኒ ጾታን ከማየት የከፋ ሊሆን እንደሚችል ሁሉ ዑለሞች ተናግረዋል። አይንን ሰበር ማድረግ ሌሎችን ህግጋት ተግባራዊ ለማድረግ የሚረዳ ከመሆኑ አንፃር አስቀድሞ አይንን ስበሩ ብሏል። ወየሕፈዝነ ፍሩጀሁነ ብልታቸውንም ከሐራም ይጠብቋል። ከዝሙት ራስን ለመጠበቅ ከዝሙት በታች ያሉ ነገሮችም አሉ። ሰዎች ነፍስያቸውን አደብ ማስያዝ፣ ስሜታቸውን በቁርአን በሐዲስ መግራትና መቆጣጠር ሲገባቸው አይናቸውን እንደፈለጉ ወደ ፈለጉበት አቅጣጫ እየሰደዱ የፈለጉትን እያዩ ያዩትን ነገር ማግኘት ሲያቅታቸው በሌላ መንገድ ውስጣቸው የጠቀሳቸውን ነገር ማሳካት ይፈልጋሉ። አይን ሐራምን አይቶ ዝሙት ላይ መውደቅ ከቢራ ሚን ከባኢር ዝኑብ፣ ላኪን ከዛ ዝቅ ብለው ያሉ ነገር ግን ከባድ የሆኑ በእይታ ምክንያት በፈርጅ ምክንያት የሚመጡ ወንጀሎች አሉ። ወየሕፈዝነ ፍሩጀሁነ ነው ያለው ሸሪዓው። ፈርጃቸውን ብልታቸውን ይጠብቁ ነው ያለው። ከምንድን ነው የሚጠበቀው? ሸሪዓው ከማይፈቅደው ከየትኛው ነው የሚጠበቀው? ከምንድን ነው? ሸሪዓው ከማይፈቅደው
ከየትኛውም ነገር ከዚና ብቻ አይደለም። ከዚና ውጭ የሆኑ ዚና የሚመስሉ ተግባራት አሉ። እነዚህንም ሸሪዓ ከልክሏል። ራስን በራስ ማርካት ወከዛሊክ ሌሎችም ከዚና ውጭ ያሉ የሰው ልጆች አላህ የከለከለውን ዝሙትን ሊተካ የሚችልን ነገር ማድረግ ፈርጅን መጠበቅ ውስጥ ይገባል። ወላ ዩብዲነ ዚነተሁና ጌጣቸውንም ግልጽ አያድርጉ። አይናቸውን መጠበቃቸው እንደዚሁ ደግሞ ራሳቸውን ከዝሙትና ከመሰል ጸያፍ ተግባሮች መጠበቃቸው ይሳካ ዘንድ ወላ ዩብዲነ ዚነተሁና ጌጣቸውን ግልጽ አያውጧል፣ ውበታቸውን ግልጽ አያውጡ። ኢላ ማ ظهر منها በራሱ ጊዜ የሚወጣው ሲቀር ወሊየضربن بخمورهن على جيوبهن ከላይ የሚለብሱት ሻርፓቸውን አላ ጁዩብህን ደረታቸው ላይ ይልቀቁት አለ አላህ ተባረከ ወተዓላ። ራስን ከሐራም ከዝሙት መጠበቅ አይንን ሰበር ማድረግ የሚሳካው በሩ ሲዘጋጋ ሂጃብ ማድረግ። ይሄ ቁርአን ላይ ግልጽ ነው። መልእክት ግልጽ ሊሆንም ይገባል። አላህ ተባረከ ወተዓላ ዝሙትን አትስሩ ብቻ አላለም፣ ዝሙትን አትቅረቡ ብሎ እዚህ ጋር ደግሞ አይናችሁን ሰበር አድርጉ፣ ብልታቸውን ከሐራም ጠብቁ አለን። ይህ የሚሳካበትን መንገድም ነገረን። ወሊየድሪብነ ቢኹሙሪሂን ጌጣቸውን አያውጡ። ጌጤን እንዴት ለሰትረው ያ አላህ? ወሊየድሪብነ ቢኹሙሪሂን ከላይ የሚለበስ ሻርፓቸውን ጸጉር መሸፈኛቸውን ኺማር ማለት አረቦች ዘንድ ሴቶች ጸጉራቸው ላይ የሚለብሱት ጨርቅ ነው። ይህን ጨርቅ የድሪብነ ለቀቅ ያድርጉት፣ ቢኹሙሪሂን ኺማራቸውን ሻርፓቸውን አላ ጁዩቢሂን ደረታቸው ላይ ሻርፓቸውን ለቀቅ ካደረጉት ፊትን አልፎ ነውና ደረት ላይ የሚመጣው ሻርፑ የግድ ፊት መሸፈን አለበት ማለት። ይህንም ሼኹ እስትድላል ሲያደርጉ ሲያብራሩት ግልጽ ይሆናል። ቃል በቃል ጣልጣል አድርገን እንሂድ። ወላ ዩብዲነ ዚነተሁና የውስጥ ጌጣቸውን ደግሞ አያሳዩ ኢላ ሊቡዑለቲሂና ለባላቸው እንጂ አው አባኢሂና ለአባቶቻቸው እንጂ አው አባኢ ቡዑለቲሂና ወይም ደግሞ ለባሎቻቸው አባት እንጂ አው አብናኢሂና ወይም ደግሞ ለልጆቻቸው እንጂ አው አብናኢ ቡዑለቲሂና ወይም ደግሞ ለባሎቻቸው ልጆች እንጂ ለባላቸው ልጅ እንጂ። የአንዲት ሴት ባሏ ሁለትና ወይም ከዛ በላይ ሚስት ብትኖረው ከሌላ ሴት የሚወልደው ወንድ ልጅ ቢኖረው ለባሏ የባሏ ወንድ ልጅ ለሷ አጅነቢ አይሆንም ለማለት ነው። አው ኢኽዋኒሂና ወይም ወንድሞቻቸው ጋር እንጂ አይግለጡ። አው በኒ ኢኽዋኒሂና እንደዚህ ወይም ደግሞ የወንድሞቻቸው ወንድ ልጆች ጋር እንጂ አይግለጡ። አው በኒ አኸዋቲሂና ወይም ደግሞ የእህቶቻቸው ወንድ ልጆች ጋር እንጂ አይግለጡ። አው ኒሳኢሂና ወይም ደግሞ ከሴቶች ጋር ሲሆኑ እንጂ ዚናቸውን ውበታቸውን አይግለጡ አለ አላህ ተባረከ ወተዓላ። አው ማ መለከተ ኢማኑሁና ወይም ደግሞ በእነሱ ስር ያሉ ባሪዎቻቸው ሲቀሩ። አው ታቢዒና አሊያ ደግሞ ከነሱ ጋር አብረው የሚኖሩ ወንዶች ነገር ግን ገይሪ ኡሊል ኢርባ የተቃራኒ ጾታ ፍላጎት የሌላቸው የሆኑ ከላይ ከተጠቀሱ ዘመዶችም ያልሆኑ ከባሪያም ያልሆኑ ነገር ግን ታቢዕ የሆኑ እነሱ ቤት የሚኖሩ ወንዶች። ሸርጡ ምንድነው? ገይሪ ኡሊል ኢርባ ውስጣቸው ላይ የተቃራኒ ጾታ ፍላጎት የሌለ የሆኑ ወንዶች ካልሆኑ በስተቀር አይግለጡ። ሚን ሪጃል ከወንዶች አታቢዒን ገይሪ ኡሊል ኢርበቲ ሚን ሪጃል። ሴቶች ከሆነ መጀመሪያም አው ኒሳኢሂን ተብሏል። ሴቶች ፊታቸውን ቢገልጡ በተለምዶ ብዙ ጊዜ ቤት ሲሆኑ ከሰው ጋር ሲቀመጡ የሚገለጠው የሰውነት አካላቸው ከላይ የተጠቀሱ ሰዎች ጋር ቢገለጥ ችግር የለውም። እንደ ሁኔታው ፊትና ያመጣል ተብሎ የሚፈራ ሰው ከሆነ ወንድሟም ቢሆን መሰተር ሊወጅባት ይችላል። ሸይጣን የተጫወተበት ጥቃት ያደርሳል ተብሎ የሚሰጋ ከሆነ ነዓም ከሱ ራቂ ልትባል ትችላለች። ካልሆነ ግን በተለምዶ የሚታዩ ክንዷን፣ ፊቷን እንደዚሁ ደግሞ እግሯን ከባት አካባቢ ጀምሮ ያለውን እዚህ ላይ የተጠቀሱ ሰዎች ቢያዩ የወንድሟ ልጅ የእህቷ ልጅ እንደዚሁ ደግሞ ልጆቻቸው የባሎቻቸው ልጆች ችግር የለውም። ገይር ኡሊል ኢርበቲ የሚለውን በተመለከተ ኢርባ ማለት
የተቃራኒ ጾታ ፍላጎት ማለት ነው። ወንድ ሆኖ ዝምድና የሌለው አሊያ ደግሞ በባሪያነት ምክንያት ከዛ ቤተሰብ የማይቆጠር የሆነ ባዕድ ሰው ከሆኑ ሰዎች ጋር ተጠግቶ ሊኖር ይችላል። ታቢዕ ማለት ነው፣ ጥገኛ ማለት ነው። ሁለቱ ሸርጦች ከተሟሉ ያለምንም ኺላፍ በዑለሞች ማለት ያለምንም ኺላፍ ሁለቱ ሸርጦች ከተሟሉ እንዲህ አይነት ወንድ ሴትን ቢያይ ብታየው ችግር አይኖረው፣ በተለይ ለሐጃ ከሆነ ማለት ነው። አንደኛው ሸርጥ ታቢዕ መሆን አለበት፣ እዛ ቤት ጥገኛ ሆኖ የሚኖር ሌላ ቦታ የማይኖር መግቢያ የሌለው እዛ እየተረዳ የሚኖር ማለት ነው። ምግብ እዛው የሚሰጠው ምናልባትም ራሱን የቻለ ማረፊያና መጠለያ የተደረገለት አንዳንድ ነገሮችን ሊኻደም የሚችል ማለት ነው። አልፎ አልፎ አንዳንድ ቤቶች ላይ እንዲህ ነገር ይታያል። ዝምድና የላቸውም፣ በምንም የሚገናኙበት ነገር የሌለ ከመሆኑ ጋር አብረው ይኖራሉ፣ አብረው ይበላሉ፣ እንደ ቤተሰብ ያሳልፋሉ። ይሄ አንደኛው ሸርጥ ነው፣ ታቢዕ መሆን አለበት። ሁለተኛው ሸርጥ በጣም ትልቁና ሙሂሙ ገይሪ ኡሊል ኢርባ የተቃራኒ ጾታ ፍላጎት የሌላቸዋል። የተወሰኑ ዑለሞች የተቃራኒ ጾታ ፍላጎት ኑሮም ነገር ግን ከአንዳንድ ሁኔታዎች አንፃር በአደጋ ምክንያት ሊሆን ይችላል ወይም በተለያዩ ምክንያቶች የሚፈልጉትን ነገር ማድረግ የማይችሉበት ሁኔታ ላይ ያሉ ማለት ነው ብሏል። ይሄ ላይ ኺላፍ አለበት። ፍላጎት ወይም ስሜቱ ውስጥ ላይ ከመኖሩ ጋር ማድረግ የማይችሉ አሉ። ፍላጎቱና ስሜቱ ውስጥ ላይ መኖሩ ብቻ ይህን እስትትናኡን ያስቀረዋል። እንዴተኛው ወንድ ይሆናሉ? ወይስ ፍላጎቱ ቢኖርም ማድረግ እንዳይችሉ የተደረጉ ከሆነ የተለያዩ ምክንያቶች አሉ ማድረግ እንዳይችሉ የሚያደርጉ። ይሄ ላይ ኺላፍ አለበት። እንዲህ አይነት ነገር ናድር ነው የመከሰቱ እድልም፣ ላኪን ሸሪዓው መታወቅ መቻል አለበት። ሁለቱ ሸርጦች ከተሟሉ ሴት ልጅ ብትገለጥለት ችግር የለውም። ብዙ ጊዜ ግልጽ የሚሆነው በጣም እድሜያቸው የገፉ ምንም የማያውቁ ወንዶች ይኖራሉ። እንደዚሁ ደግሞ እንደ አእምሮ ዘገምተኛ የሆኑ ብዙ ነገሮችን ያውቃሉ፣ ስለ ሴት ግን ምንም የማያውቁ ስለ ሴት ምንም የማያውቁ እንዲህ አይነቶች ከሆኑ ብትገለጥ ችግር የለውም። አው الطفل الذين لم يظهروا على عورات النساء እንደዚሁ ደግሞ ሴቶች ቢገለጡ ዚናቸውን ብዙ ጊዜ ቤት ሲሆኑ የሚገለጠውን የሰውነት አካላቸውን ቢያሳዩ ችግር የለም። አው الطفل ከህፃናት ጋር الذين لم يظهروا ያላወቁ على عورات النساء የሴቶችን አውራ የማያውቁ ሴትን ማይከታተሉ ስለ ወንድና ሴት ልዩነት ማይከታተሉና ማያጠኑ የማያውቁ ማለት ነው። ህፃን የሆኑ ልጆች ማለት ነው። ወላ የضربن بأرجلهن እግራቸውን እንዳያስጮሁ ሊዩዕለማ ይታወቅላቸው ዘንድ ማ يخفين من زينتهن እግራቸው ላይ ያለው ጌጥ ይታወቅ ዘንድ መንገድ ሲሄዱ ሴቶች ጫማቸውን እንዳያስጮሁ። ወቱቡ إلى الله جميعا ሁላችሁም ወደ አላህ ተመለሱ أيها المؤمنون እናንተ ሙእሚኖች ሆይ لعلكم تفلحون ትድኑ ዘንድ ይላል። የአያው መጨረሻ ላይ ወላ የضربن بأرجلهن እግራቸውን እንዳያስጮሁ። እግር ላይ ጌጥ ተደርጎ በሚጓዙበት ጊዜ የጌጡ ድምፅ ሊሰማ ይችላል፣ ሊፈትን ይችላል። ይሄን ሸሪዓችን ከልክሏል። ይሄን ከልክሎ ሲያበቃ ፊትን ገልጦ መሄድ ይፈቅዳል ማለት በጣም ይከብዳል። ሙሉ ሒጃብ ከማድረጋቸው ጋር እግር ላይ ያለው ጌጥ ሲጮህ እሱ ላይ ሊፈጠር የሚችለው ምንድን ነው? ጥቁር ትሆን አያውቅም፣ ቀይ ትሆን አያውቅም፣ ትልቅ ሰው ትሆን አያውቅም፣ ወጣት ምንም ያውቀው ነገር የለም። ብቻ እግሯ ላይ ያለውን ጌጥ ድምፅ በመስማቱ ይፈተናል ተብሎ ከተከለከለ ፊት መግለጥን አላህ ተባረከ ወተዓላ ይከለክላል። መጨረሻ ላይም ቱቡ ብሏል፣ ተውበት አድርጉ ብሏል። ባለማወቅ የተገላለጡ ስሜትን በመከተል ሒጃብን የተዉ አሊያ ደግሞ ሒጃባቸውን ያጓደሉ ተውበት ያስፈልጋቸዋል። ጀሚዓን ሁሉም ተውበት ያስፈልጋል። ስንትና ስንት ኸይር ላይ ያሉ የሚመስላቸው ሳያውቁ ብዙ ሸር ላይ የወደቁ ሰዎች አሉ። ተውበት ያስፈልጋል። ተውበት የሚደረገው ከሚታወቅ ወንጀል ብቻ አይደለም። ተውበህ ሻሚላ ያስፈልጋል። ሶላት ላይ አላሁመ እግፊር ሊ ማ ቀደምቱ ወማ አኸርቱ ወማ አስረርቱ ወማ አዕለንቱ ወማ አንተ አዕለሙ ቢሂ ሚኒ እንላለን። በእያንዳንዱ ሶላት
ዱዓ ላይ መባል ያለበት ተሸሁድ ላይ መባል ያለበት ዱዓ ነው። አንዳንድ አተሮች ላይ እንዳለው ነቢዩ የመጨረሻ ዱዓቸው ይሄ ነበር ከማሰላመታቸው በፊት ወማ አንተ አዕለሙ ቢሂ ሚን ከኔ ይበልጥ አንተ የምታውቀው ወንጀሌንም ማረኝ። ወሀከዛ ሒጃብንም በተመለከተ ተውበት ማድረግና ራስን መፈተሽ ያስፈልጋል ማለት ነው። ወበያኑ ደላለቲ ሃዚሂ አልአየቲ ዐላ ውጁቢል ሒጃቢ የዚህች አንቀጽ የሒጃብን ግዴታነት የምታሳይበት መንገድ ሚን ውጁህ በብዙ መልኩ ይገለጻል አሉ። አንደኛው አነላህ ተዓላ አላህ አመረል ሙእሚናት ሙእሚን ሴቶችን አዘዘ ቢሒፍዚ ፉሩጅህነ ብልታቸውን እንዲጠብቁ አዟል። ወልአምሩ ቢሒፍዚል ፈርጂ ብልትን ከሐራም መጠበቅ ማዘዙ አምሩን ቢማ ሩበማ የኩኑ ወሲለተን ኢለይህ ብልትን ከሐራም ለመጠበቅ የሚረዱ ነገሮችንም ጭምር ማዘዝ ነው። ወላ የርታቡ ዓቂሉን የትኛውም ዓቅል ያለው ሰው አይጠራጠርም አነ ሚን ወሳኢሊሂ ብልትን ከሐራም ለመጠበቅ ከሚረዱ መንገዶች አንዱ ተግጥየቱ አልወጅህ ፊትን መሸፈን። ማንኛውም ዓቅል ያለው ሰው አይጠራጠርም ራስን ከዝሙት ከሐራም ለመጠበቅ ከሚረዱ ነገሮች መሃል አንዱ ፊትን መሸፈን። ሊአነ ከሽፈሁ ምክንያቱም ፊትን መግለጥ ሰበቡን ሊነظር ኢለይሃ ሴት ልጅን ለማየት ሰበብ ነው። የሴት ልጅ ፊቷ መገለጡ ፊቷን ለማየት ሰበብ ነው። ወተአሙሊ መሐሲኒሃ የእሷን ውበትንም ለማስተንተንና ደጋግሞ ለማየት ሰበብ ይሆናል። ወተለዙዝ ቢዛሊክ አላህን የማይፈሩ ከሆነ ፊቷን ያዩ ለመደሰትም መንስኤ ይሆናል። ወቢታሊ ከዚህ በመቀጠልም በማየት ደጋግሞ በማየትና በማስተንተን እንደዚሁ ደግሞ በተለዝዝ የተቃራኒ ጾታን ፊት እያዩ የሴትን ፊት እያዩ መደሰትን ተከትሎ ኢለል ውሱሊ ወልኢትሳል ወደ እሷ ወደ መቅረብ ወደ መድረስና ወልኢትሳሊ ወደ መገናኘት ሰበብ ይሆናል። እዘን በዚህ አያ በመጀመሪያ ደረጃ ወያሕፈظነ ፍሩጀሁነ ተብሏል። ብልታቸውን ከሐራም ይጠብቁ ብሎ አላህ አዟል። ከሐራም ብልትን መጠበቅ ቁርአን ላይ ከታዘዘ ቁርአኑ ራስን ለመጠበቅ ጭምር የሚረዱ ነገሮችንም አብሮ ነው የሚያዘው። ማንኛውም ዓቅል ያለው ሰው ደግሞ አይጠራጠርም ፊትን መሸፈን ከሐራም ራስን ለመጠበቅ ከሚረዱ ነገሮች መሃል አንዱ ነው። ምክንያቱም መግለጡ ሴት እንድትታይ ያደርጋል። መታየቷ ወንዱ በእሷ እንዲፈተን ያደርጋል። ከዛ በኋላ ደግሞ ተለዝዝና በሐራም መደሰት ይመጣል። ከዛ በኋላ መቀራረብና መገናኘት ሐራም ላይ መውደቅ ይመጣል። ወፊል ሐዲቲ ሐዲት ላይ አልዐይናኒ አይኖች ተዝኒያኒ ዝሙት ይፈጽማሉ። ወዚናሁማ የአይነ ዝሙት አነበሩ መመልከት ነው እይታ ነው ተብሏል። የሰው ልጅ ላይ ዝሙት ተከትቧል የማይቀር ነው። ኢላ ማ ረሒመ ረቢ ተባረከ ወተዓላ ራሱን ካልተቆጣጠረ በሩን ካልዘጋጋ ወደ ትልቁ ዝሙትም ይደርሳል። እነሆ የአይነ ዝሙት አለ። የአይነ ዝሙት መመልከት ነው። አላህ ተባረከ ወተዓላ ዝሙት ላይ አትውደቁ ብሎ እንዳዘዘው ሁሉ አይናችሁን ስበሩም ብሏል። ሴትን ደግሞ ራስሽን ከሐራም ጠብቂ ብሎ ሲያዛት ራሷን ከሐራም ለመጠበቅ የሚረዳትንም ነገር አብሮ ነውና ያዘዘው ፊቷን መሸፈኗ ዝሙት እንዲቀር በሩ እንዲዘጋ ያደርጋል። ኢላ አን ቃለ ነቢ ሰለላሁ ዐለይሂ ወሰለም ረዥም ሐዲት አውርተው እስኪሉ ድረስ ቀጠሉ። ወልፈርጁ ብልት ዩሰድቁ ዛሊከ አው ዩከዚቡሁ በአይን በእጅ በምላስ የተከሰተውን መለስተኛውን ዝሙት ተግባራዊ እንዲሆን ያደርገዋል ወይም እንዲቀር ያደርገዋል። ዋናው ዝሙት መጨረሻ ላይ ነው የሚመጣው። ከዋናው ዝሙት በፊት ሌሎች ዝሙቶች አሉ። የአይን ዝሙት አለ፣ ማየት ነው። የምላስ ዝሙት አለ፣ አላስፈላጊ ንግግር መናገር። የእጅ ዝሙት አለ፣ ማይፈቀድን አጅነቢ የሆነን ሰው መንካት ነው። የእግር ዝሙት አለ፣ ለእንዲሁ አይነት ዓላማ መራመድና መሄድ ነው። መጨረሻ ላይ ወልፈርጁ ዩሰድቁ ዛሊከ አው ዩከዚቡ። ይሄን ሁሉ ሂደት ከሄዱ በኋላ መጨረሻ ላይ እንዲቀርም እንዲፈጸም የሚያደርገው ብልት ነው። የእነዚያ ወንጀሎች በሙሉ ግለሰቡ ላይ ይጻፋል። ፈኢዛ ካነ ተግጢየቱል ወጅሂ ፊትን መሸፈን ከሆነ ሚን ወሳኢሊ ሒፍዚል ፈርጂ ራስን ከሐራም ብልትን ከሐራም ለመጠበቅ ከሚረዱ ነገሮች መሃል አንዱ ከሆነ ካነ ማእሙረን ቢሂ በሸሪዓችን ታዟል ማለት ነው። ፊትን መሸፈን ዝሙትን ለማስቀረት ራስን ከሐራም ለመጠበቅ ከሚረዱ ነገሮች መሃል አንዱ ከሆነ በሸሪዓው ታዟል ማለት ነው።
ሊአነ አልወሳኢለ ለሃ አሕካሙ አልመቃሲድ አንድን ነገር ተግባራዊ ለማድረግ የሚረዱ ነገሮች በሙሉ ተግባራዊ የሚደረገው ነገር ሁክም አላቸው። ውዱእ ማድረግ ግዴታ ነው ካለን ውሃ ባጠገባችን ከሌለ ለውዱእ ውሃ መፈለግም ግዴታ ነው። ሶላት ለመስገድ ዐውራን መሸፈን ግዴታ ነው ካለን ዐውራ የምንሸፍንበትን ልብስ ፈልጎ ማምጣትም ግዴታ ነው። ከዝሙት ራስን መጠበቅ ግዴታ ነው ካለን ለዝሙት የሚረዱ ነገሮችን ማድረግም ግዴታ ነው። አንዱ ሴት ልጅ የውበቷ መገለጫ የሆነውን ፊቷን መሸፈኗ ግዴታ እንደሆነ እንረዳለን። እዘን አንድ ከዚህ አገባብ ይህ የሱረቱ አኑር 31ኛው አንቀጽ ሴት ልጅ ፊቷን መሸፈኗ ግዴታ መሆኑን የሚያሳይ ሲሆን በሁለተኛ ደረጃ ቀውሉሁ ተዓላ ወልየድሪብነ ቢኹሙሪሂን ዐላ ጁዩቢሂን ሻርፓቸውን ደረታቸው ላይ ጣል ያድርጉት ብሏል። ፈኢነል ኺማር ማለት ማ ቱኸሚሩ ቢሂል መርአቱ ሴት ልጅ ምሸፈንበት ነገር ነው። ረእሰሃ ፀጉሯን ወቱገጢህ ቢሃ ከልጉጥቃ ጉጥቃ ተብሎ እንደሚታወቅ ጨርቅ ራሷን የምሸፈንበት የልብስ አይነት ነዋል። አስሉ ኸምር ብሎ ማለት ሁወ ማ ዩገጢ ልዐቅለ ወየምነዕሁ ምን ተፍኪር ኸምር የተባለው አቅልን ስለሚሸፍነው እንዳያስቡ ስለሚያደርግ ነው። የሴት ልጅ ጨርቅም ሻርፕም ኺማር የተባለው ፀጉሯ ስለሚሸፈንበት አላህ ተባረከ ወተዓላ ኺማርን አስመልክቶ የሴትን ልጅ ከላይ ፀጉሯን ለመሸፈን ብላ የምትጠቀመውን ጨርቅ አስመልክቶ ዐላ ጁዩቢሂን ብሎ ጀይባቸው ላይ ያድርጉት ብሏል። ፈኢዛ ካነት መእሙረተን ሴት ልጅ ከታዘዘች ቢአን ተድሪበ ቢልኺማሪ ኺማሯን ሻርፓን ለቀቅ እንድታደርግ ከታዘዘች ዐላ ጀይቢሃ ደረቷ ላይ እንድትለቀው ከታዘዘች ካነት መእሙረተን ይህ ማለት ደግሞ ታዛለች ማለት ነው። ቢሰትሪ ወጅሃ ፊቷን እንድትሸፍን ታዛለች ማለት ነው። ኢማ ሊአነሁ ሚን ላዚሚ ዛሊከ አው ቢልቅያስ ሊአነሁ ደረት ላይ ሻርፕን መጣሉ ሚን ላዚሚ ዛሊክ ፊትን መሸፈን ስለሚያስከትል ፀጉር ላይ ያለውን ሻርፕ ደረታችሁ ላይ ጣሉት ከተባለ ከላይ ጀምሮ ወደ ደረት ሲመጣ በፊት በኩል ነው የሚያልፈው። ከዚህ አንፃር ደረቷ ላይ ሻርፓን ለቅቅ ታድርግ ከተባለ ፊት መሸፈኑ አይቀርምና አላህ ተባረከ ወተዓላ ደረቷን እንድትሸፈን ሲያዝ ፊቷም እንድትሸፈን አዟል ማለት ነው። አው በዚህ መልኩን ከባያስማማን እንደው በዘመኑ ያለው አይነት መሀል ላይ አስቀምጦ በአንገት ስር በኩል መጠምጠሙን ምክንያት በማድረግ ለመሸሹን ቢሞከር አው ቢልቅያስ ወይም ደግሞ በቅያስ ቅያስ መስማት እንደሆነ ቀደም ሲል ጠቅሰናል። አላህ ተባረከ ወተዓላ ደረትን ሸፍኑ ብሏል። ደረት ነው የበለጠ የሚሸፈነው ፊት ነው? ቅያስ ማድረግ ነው፣ ኢዕትባር ማድረግ ነው፣ ማሰብ ነው። ደረቷን እንድትሸፍን ሸሪዓችን ካዘዘ የውበት ሁሉ መሰብሰቢያና መገለጫ መለኪያ የሆነው ፊትን ግለጡ አይልም፣ ሸሪዓ አይፈቅድም። ሒጃብ ከመምጣቱ በፊት አረቦች ኺማራቸውን ይጠቀሙ የነበረው ትናንት እንደገለጽ ነው ወደ ኋላ በማሰር ብዙ የገጠር አካባቢዎች ላይ ከተማም ጭምር አንዳንድ ቦታዎች ላይ እንደሚታየው ማለት ነው። እንደዚህ በሚያስሩበት ጊዜ ጆሮአቸው፣ አንገታቸው ይታያል። ይህ እንዳይከሰትና አንገትና ጆሮ እንዳይገለጥ አላህ ምን ብሏል? ዐላ ጁዩቢሂን ደረታቸው ላይ ጣል አድርጉት። ደረት ላይ ጣል ሲደረግ በዚህ መልኩ በመሸፈን ደረት አካባቢ አንገት አካባቢ ተሸፍኗል እንኳ ብንል አላህ ተባረከ ወተዓላ ደረትና አንገታችሁን ሸፈናችሁ የውበት መለኪያ የሆነውን ፊትን ግለጡ አይልም። አንድ ከዚህ አንፃር ይህ አገላለጽ ሒጃብ ፊት መሸፈን ዋጅብ መሆኑን ያሳያል። በሁለተኛ ደረጃ ደግሞ ሚን ላዚሚ ዛሊክ በሻርፓቸው ሴቶች ደረታቸውን ከሸፈኑ በዚህ አልፎ ነውና ደረትን አንገትን የሚሸፈነው ፊትም ይሸፈናል አሉ። ፈኢነሁ ኢዛ ወጀበ ሰትሩ ነሕሪ አንገትን መሸፈን ግዴታ ከሆነ ወሰድሪ ደረትን መሸፈንም ግዴታ ከሆነ ካነ ውጁቡ ሰትሪል ወጅሂ ሚን ባቢ አውላ ሸሪዓው አንገት ይሸፈን ብሎ ካዘዘ ይሄ በዑለሞች መሃል በስምምነት የተረጋገጠ ጉዳይ ነው። ሴት አንገቷን መግለጥ አትችልም፣ ወሰድሪ ደረቷንም መግለጥ አትችልም። ሸሪዓው አንገትና ደረት ይሸፈን ብሎ ካዘዘ ፊት ይሸፈን ብሎ ማዘዙ በግልጽ የሚታወቅ ነገር ነው። ሊፈትን የሚችለው ከአንገትና ከደረት ይልቅ ፊት ነውና ሊስብ የሚችለው ፊት ነውና ሊአነሁ ምክንያቱም ፊት መውضዑል ጀማሊ የውበት ቦታ ነው። ወልፊትነቲ የፊትናም ቦታ ነው። ፈኢነ ናስ የሰው ልጆች አለዚነ የተጠለቡነ ጀማለ ሱረት የገጽታን ማማር የሚፈልጉ ሰዎች
ላ የስአሉና አይጠይቁም ኢላ አማዳ አን ልወጅሂ ውበት ላይ ልዩ ትኩረት ያላቸው ሰዎች ስለ አንዲት ሴት ውበት ሲጠይቁ አስቀድመው የሚጠይቁት ስለፊቷ ውበቷ እንዴት ነው ተብሎ ሲጠይቅ እግሯ እንደዚህ ነው ተብሎ ለመልስ የሚሰጠው፣ አሊያ ደግሞ ፀጉሯ እንደዚህ ነው ተብሎ ለመልስ የሚሰጠው፣ አሊያ ደግሞ አንገቷ። የውበት መለኪያው መገለጫው ፊት። በሸሪዓው መሰረት ሒጃብ የምታደርግን ሴት ማግባት ፈልጎ አንድ ወንድ ሱናው በሚያዘው መሰረት ማየት ቢፈልግም የሚያየው ምኗን ነው? ፊትን ነው የሚያየው። አምሩ ዛሂር ግልጽ የሆነ ነገር ነው። ፈኢዛ ካነ ጀሚለን ፊት በውበት የተሞላ ከሆነ ለም የንظሩ ኢላ ማ ሲዋሁ ከፊት ውጭ ያለውን አይመለከቱትም። ነظረን ዛ አህሚያ ብዙ ቦታ የሚሰጠውን መመልከት አይደለም የሚመለከቱት። ከፊት በኋላ ነው ሌላ የሰውነት አካሎችን የሚያዩትም የሚገመግሙትም። ወሊዛሊከ ስለዚህም ኢዛ ቃሉ የሰው ልጆች ካሉ ፉላነ ጀሚላ እገሊት መልከ መልካም ናት ካሉ ለም ዩፍሀም ሚን ሃዘል ከላሚ ከዚህ ንግግር የሚሰሙ ሰዎች አይረዱም ኢላ ጀማለል ወጅሂ የፊቷን ማማር እንጂ ሌላ ማማር አይረዱም። ሌላ ሰውነት ሁሉ ቢያምር ፊት ካላማረ ምን አይባልም? መልከ መልካም ናት አይባልም፣ ስሙ ተጠቅሶ እንጂ። እገሌ የሚባለው የሰውነት አካሏ ያምራል፣ እገሌ የሚባለው የሰውነት አካል አያምርም ተብሎ ስሙ ተጠቅሶ እንጂ አይባልም። ኢጥላቀን እንዲሁ በጥቅሉ እገሌ መልከ መልካም ነው እገሌት መልከ መልካም ናት ከተባለ የሚፈለገው ምንድነው? የፊት ገጽታ። እዘን ሸሪዓችን ሴት ልጅ ጫማዋን ስትት አታስጩህ ብሎ አንገቷን ትሸፍን ብሎ ወንዶችን ስታናግር እየተለሳለሰች አታናግር ብሎ የፊትናው ሁሉ መጣሪያ የሆነውን ፊቷን ገልጣ እንድትሄድ እንዴት ይፈቅዳል? በጭራሽ ማይታሰብ ነገር ነው። ፈተበየነ በዚህም ይገለጽልናል እንረዳለን። አነል ወጅሀ ፊት ሁወ መውዲዑል ጀማሊ የውበት መሰብሰቢያ ቦታ ነው። ጠለበን ከመፈለግም አንጻር ይሁን ወኸበረን ከመንገርም አንጻር ይሁን። ጠለበን የሚለው ሰዎች ውበትን ማወቅ ከፈለጉ የሚያዩት ፊትን ነው። ወኸበረን ከመንገርም አንጻር እገሌ ወይም እገሊት መልከ መልካም ናት ከተባለ መልከ መልካምነቱ የተነገረ ያለው የተኛው አካል ነው? የፊት አካል ነው ማለት። ፈኢዛ ካነ ከዛሊከ እንግዲያውስ እንዲህ ከሆነ ፈከይፈ ዩፍሀሙ እንዴት እንረዳለን? አነ ሃዚሂ ሸሪዐተል ሐኪማ ይህ በጥበብ የተሞላ ሸሪዓ ተእሙሩ ቢሰትሪ አሰድሪ ወነሕሪ ደረትን አንገትን ሸፍኑ ብሎ አዞ ثم ترخص في كشف الوجه ከዛም ፊትን መግለጥ እንዴት ይፈቅዳል? ይሄ ጥያቄ መመለስ አለበት። እግርን አታስዩ ተብሎ አንገትን አትግለጡ ተብሎ ደረትን ሸፍኑ ተብሎ ሰዎች ዘንድ የውበት መለኪያ የሆነውን የሰውነት አካሏን ለፊትና የሚስብ የሆነው የሰውነት አካሏን ገልጣ ትሄድ እንዴት ይላል ሸሪዓው? ልናጠና ልናስተነትን ይገባናል። በሶስተኛ ደረጃ ኢነላህ ተዓላ አላህ ነሃ ከለከለ አን ኢብዳኢ ዚነቲ ሙጥለቃ ውበትን ጌጥን ግልጥ ማውጣትን ከለከለ። ኢላ ማ ظهر منها ሴት ልጅ የሸፈነችው ሳለ እምቢ ብሎ የሚወጣው ጌጧ ሲቀር ወህያ በራሱ ጊዜ የሚወጣው የሴት ልጅ ጌጥ ውበት ማለት አለቲ ላ ቡዳ አን ተظهر መታየቱ የማይቀር የሆነው ጌጥ ነው። ለምሳሌ ከባሂር ሲያም የልብሷ የውጨኛ አካሉ ለብሳ ሁሉ የሄደች አለባበሷ ሊፈትን ይችላል። በመሆኑም ሴት ልጅ አላህን ልትፈራ ስትለብስ ሰዎችን የሚያስደስተው ሰዎች እንዲያደንቁኝ የሚያደርገው የቱ ነው ብላ ሳይሆን አላህ የሚወደው ልብስ የቱ ነው ልትይ ይገባል እህቴ። አላህ ተባረከ ወተዓላ ሒጃብን የደነገገው ትናንት እንደገለጽ ነው ፊትናን ለማስቀረት ነው። የምትለብሺው ልብስ ለፊትና የሚጋብዝ መሆን የለበትም። የፊትናን በር የሚዘጋጋ መሆን አለበት። ተለብሶ ራሱ ፊትና ሊመጣ ይችላል በማለት የግድ ካልሆነ ልትወጣ አይገባም። ቀጥሎ ይመጣል። እዚሁ ከቤት ሲወጡ ሶሓባ ሴቶች ለብሰው ይወጡ ነበረ ለሓጃ ሲወጡ ብሎ አብዱላህ ብን መስዑድ አብዱላህ ብን ዓባስ ተናግረዋል። ለሓጃ ሲወጡ አስሉ ቤት መቀመጥ ነው። ዋናው የሴት ልጅ ሒጃቧ ከወንድ እይታ መራቅ። ተገዳ ወይም ደግሞ ሙሕታጃ ሆነ አስፈላጊ ሆኖ የወጣች እንደሆነ በተቻላት ያክል ሰፋ ያለ የሒጃብን መስፈርት ያሟላ ልብስ ለብሰሽ ልትወጪ ይገባል። ወሊዛሊከ ለዚህም ነው ቃል አላህ ያለው ኢላ ማ ظهر منها ሴት ልጅ ሳትፈልገው የወጣው ውበቷ ሲቀራል። ወለም የቁል አላህ አላለም ኢላ ማ አظهرنا منها ከውበቷ ከሰውነቷ እሷ ራሷ ግልጥ ያደረገችው ሲቀር አይደለም ያለው ቁርአኑ። ኢላ ማ ظهر منها እና
ኢላ ማ አዝሀርነ ሁለቱ ይለያያል። አዝሀርነ ከሆነ ፋዒላት ናቸው ራሳቸው ያደረጉት ማለት ነው። ظهر ከሆነሳ ራሱ ነው የወጣው። ፊት ከሸፈኑት ይሸፈናል እምቢ አይልም። ሴቶች ራሳቸው ገልጠው ይሄዳሉ እንጂ ቢሸፈኑት ይሸፈናሉ ይሸፈናሉ። በይነማ ማ ظهر منها ራሱ ግልጥ የወጣ ውበት የሚባለው ለብሰው የሄዱ ሳለ ሊከሰት የሚችለውን ፊትና ሴትን ብቻ ጾታው ሴት የሆነን ሚንቀሳቀስ ነገር በማየት ብቻ ቀልቡ በሽታ ያለበት ሰው ውስጡ ሊቀሰቀስ ይችላል። ያልሆነ ነገር ሊያስብ ይችላል። እንደዚሁ ደግሞ የተሟላ ልብስ ከመልበሷም ጋር አንዳንዴ ሲራመዱ የመንገዱ ሁኔታ ለፊትና ለማሰብ መነሻ ሊሆን የሚችል የሰውነት ቅርጽ ሊታይ ይችላል። ሰውነት ሳይሆን የሰውነት ቅርጽ ማለት ነው። ይሄ ነው ኢላ ማ ظهر منها የተባለው። ثم نهى ከዛም ከለከለ መረተን ኡኽራ በተጨማሪ ሌላ ጊዜ አን ኢብዳኢ ዚነቲ ዚናን ጌጥን ውበትን ግልጽ ማድረግን አላህ ከለከለ ለሁለተኛ ጊዜ። መጀመሪያ ላይ ወላ ዩብዲነ ዚነተሁነ ኢላ ማ ظهر منها ለብሰው የሚታየውን ሊፈትን የሚችለውን የሰውነት ተክለ ቁመና ሊሆን ይችላል፣ ቅርጽ ሊሆን ይችላል፣ እርምጃ ላይ መራመድ ሰዓት ላይ ሊታዩ የሚችሉ ነገሮች ሊሆን ይችላል። በመሆኑም ሂጃብም አድርጋ ሴትን ልጅ ከማየት አይንን ሰበር ማድረግ ያስፈልጋል ማለት ነው። ሂጃብ መኖሩ ብቻ በቂ አይደለም። ከዛ አስከትሎ ደግሞ በሁለተኛ ደረጃ በድጋሚ አን ኢብዳኢ ዚነቲ ኢላ ሊመን እስተትናሁ ሸሪዓው ለፈቀደላቸው ሰዎች እንጂ የውስጡን ጌጧን እንዳታይ አላህ ከለከለ። የመጀመሪያው የውጭ ጌጥ ነው። ሰበር አድርጉ ተብለናል። ከሁሉም ሐል ሴት ልጅ በመሆኗ ብቻ አይነ ሰበር ሊደረግ ይገባል። ከዛ በኋላ ደግሞ የጌጥ አይነት አለ። የተወሰኑ ሰዎች ሊያዩት የሚችሉ ጌጥ የምንለው ይሄ ሰዎች የሚያደርጉት ጌጥ አይደለም፣ የተፈጥሮ ጌጥ ማለት የተፈጥሮ ውበት ማለት ነው። የተወሰኑ ሰዎች ሊያዩት የሚችሉ የሚፈቀድላቸው፣ ሌሎች ደግሞ እንዳያዩት መሸፈን ያለበት ጌጥ አለ። ፈደለ ይሄ ደግሞ አከፋፈል ለሁለት መከፈሉ ያመላክታል። ዐላ አነ ዚነተ ታኒየተ ሁለተኛው ውበት ወይም ጌጥ ገይሩ ዚነት ልኡላ የመጀመሪያው ጌጥና ውበት አይደለም። የመጀመሪያው ውበት ሳትፈልገው የሚወጣ ነው። ሁለተኛው ውበት እሳ ስትፈልግ የምታደርገው ነው። ለተወሰኑ ሰዎች እንድታደርገው ብቻ ተፈቅዷል። ቅደም እንዳልነው ፊቷን፣ እጇን፣ ክንዷን፣ እግሯን ከባት ጀምሮ ያለውን የሰውነት አካል ብዙ ጊዜ ቤት ሆና የቤት ልብስ በምትለብስበት ጊዜ የሚገለጠውን የሰውነት አካሏን ቢያዩ ችግር የለውም የሚባሉ ሰዎች አሉ። እነዚህም ቅርብ የሚባሉ ዘመዶች ናቸው። ቅድሞ አያ ላይ የተበራሩት አባት፣ የአባት አባት፣ ባል፣ የባል ልጅ፣ የባል አባት፣ እንደዚሁ ደግሞ የወንድም ወንድ ልጆች፣ የእህት ወንድ ልጆች ኢላ አኺሪህ ናቸው። ፈዚነቱል ኡላ የመጀመሪያው ዚና هي الزينة الظاهرة ግልጽ የሚወጣው ጌጥ ማለት ነው። التي تظهر كل أحد ለየትኛውም ሰው የሚታይ ሆነው ولا يمكن إخفاؤه መሸፈን የማይቻል የሆነው ጌጥ ነው። والزينة الثانية ሁለተኛው ጌጥና ውበት ደግሞ هي الزينة الباطنة ድብቅ የሆነ ጌጥ ነው። التي يتزين بها ሰዎች ብዙ ጊዜ ተውበው መታየት ፈልገው የሚያደርጉት ወይም ደግሞ የሚያሳዩት ማለት ነው። አንዳንዴ መዋብ የሚገኘው በመልበስ ሊሆን ይችላል፣ የተወሰነን የልብስ አይነት። ሌላ ጊዜ ደግሞ እንዲህ አይነቱን ልብስ በመተው ሊሆን ይችላል። እንዲህ አይነቱን ጌጥ ማየት የተፈቀደላቸው ወስን ሰዎች አሉ። ወለው ካነት هذه الزينة جائزة لكل أحد በሁለተኛ ደረጃ የተጠቀሰው ጌጥ ውበት ሁሉም ማየት የሚችለው ቢሆን ለም يكن للتعميم في الأولى የመጀመሪያው ላይ ልቅ መደረጉ والاستثناء في الثانية ሁለተኛው ላይ ደግሞ እነ ገሌ ጋር በትገለጥ ችግር የለውም መባሉ ፋይደቱ ማዕሉም ምንም ፋይዳ አልነበረውም። ሁሉም ጌጥ አንድ ቢሆን መገለጥ የሚፈቀድላት ወንዶች አሉ፣ ሌሎች ደግሞ ለነሱ መገለጥ የማይፈቀድላት አጅነቢ የሆኑ ወንዶች አሉ ማለት ነው። ይሄም ሴት ልጅ ውበቷን ከተወሰኑ ወንዶች መሸፈን እንደሚወጅብባት ያሳያል ማለት ነው። አራተኛ ደረጃ አላህ ተዓላ አላህ ተባረከ ወተዓላ ይረኽሱ ይፈቅዳል ቢኢብዳኢ ዚነቲ ልባጢነቲ የውስጥ ጌጦችን የውስጥ ውበቶችን መግለጥና ማሳየትን ይፈቅዳል። ሊታቢዒና ተከታይ ለሆኑት ገይሪ ኡሊል ኢርበቲ የተቃራኒ ጾታ ፍላጎት ለሌላቸው ሚን ሪጃሊ ወንድ ለሆኑ አብረው ለሚኖሩ ጥገኞች የውስጡን ውበት
መግለጥ ፈቅዷል። ወሁም እነዚህ ቅድም ከተዘረዘሩ ቅርብ ዘመዶች የሌሉ ከመሆናቸው ጋር በጥገኝነት ከናንተ ጋር የሚኖሩ የተቃራኒ ጾታ ፍላጎት የሌላቸው የምንላቸው ሁሙል ኸደሙ አገልጋዮች ኻዲሞች ናቸው። አለዚነ ላ ሸህወተ ለሁም የተቃራኒ ጾታ ፍላጎት የሌላቸው። ወሊጥፍል ሰጊር እንደዚሁ ለህፃን ልጅም ጭምር ነው። አለዚ ለም የብሉግ ሸህዋ የተቃራኒ ጾታ ፍላጎት ውስጡ ላይ ያልተፈጠረና ለአካለ መጠን ያልደረሰ ሁሌም ካላካለ መጠን ያልደረሰ አንልም። ምክንያቱም ምን ተብሏል? ለም የظهሩ ዐላ ዐውራት ኒሳ የሴትን አውራ ማይከታተሉ፣ ስለ ሴት ማያጠኑ፣ የወንድና የሴትን ልዩነት ረቂቅ የሚባሉ ልዩነቶችን ብዙም የማያውቁ ማለት ነው። ፈደለ ሃዛ ዐላ አምረይን አላህ ተባረከ ወተዓላ ሴት ልጅ የውስጥ ውበቷን ለነ እገሌ ታሳይ ብሎ የተወሰኑ ሰዎችን ማስቀመጡ ከዚህ ውስጥም የሥጋ ዘምድና የሌላቸው ነገር ግን በጥገኝነት ከእናንተ ጋር ኖረው አንዳንድ ነገር የሚያገለግሏችሁ እንደ ቤተሰብ ሆነው የሚኖሩ ነገር ግን የተቃራኒ ጾታ ፍላጎት የሌላቸው ለሆኑ ወንዶች አጅነቢዩም ካቢሆኑ በመሰረቱ ሁለቱ ሸርጥ ከተሟላ የውስጥ ውበቷን ፊቷን እጇን ብታሳይ ችግር የለውም መባሉ ሁለት ነገር ያሳያል። አንደኛው አነ ኢብዳ ዚነት አልባጢነቲ የውስጥ ውበትን ግልጽ ማድረግ ላ የሒሉ ሊአሐድን ለማንም እንደማይፈቀድ ያሳየናል። ምን አልአጃኒቢ ከአጅነቢዮች ኢላ ሊሃደይን ሲንፈይኒ ለእነዚህ ለሁለት አይነት ሰዎች እንጂ ሕፃናት እና በጥገኝነት የሚኖሩ የተቃራኒ ጾታ ፍላጎት የሌላቸው ወንዶች ሲቀሩ ከዚህ ውጭ ያሉ ወንዶች በሙሉ የሴትን የውስጥ ውበቷን ሊያዩ አይገባም። የውጭ ውበት የቱ ነው ብለናል? ልብስ ራሱ ነው። ተለብሶም ሊመጣ ሊታይ የሚችለው ሊፈትን የሚችለው የሰውነት እንቅስቃሴ ተክለ ቁመና ኢላ አኺሪ ብለናል። የውስጥ ውበት የምንላቸው ደግሞ ፊትና እጅ ብዙ ጊዜ ቤት ሲሆኑ የሚታዩ ነገሮች ማለት ነው። የውስጡን ውበት አላህ ለማንም አልፈቀደም ኢላ ሊሃደይን ሲንፈይን ለሁለቱ እንጂ። ሁለተኛው አነ ዒለተል ሑክሚ ይህ ህግ የተደነገገበት ምክንያት ወመዳሩሁ መሽከርከሪያውም ዐላ ኸውፊል ፊትነቲ ቢልመርአቲ ወተዐልቁ ቢሃ ሴት ልጅ ትሸፈን የተባለው ውበቷን አታሳይ የተባለው በእሷ ምክንያት ወንዱ ፊትና ላይ ይወድቃል ተብሎ ወተዐልቁ ቢሃ ልቡ እሷ ላይ ይንጠለጠላል ተብሎ ይህን ተከትሎም ፊትና ይመጣል ተብሎ ወላ ረይበ ምንም ጥርጥር የለም አነል ወጅሀ ፊት መጅመዑል ሑስኒ የውበት መገለጫ ነው፣ የውበት መሰብሰቢያው ነው። ወመውዲዑል ፊትና የፊትናም ቦታ ነው። ፈየኩኑ ሰትሩሁ ፊትን መሸፈኑ ይሆናል ዋጅበን ግዴታ ይሆናል። ሊአላ የፍተቲነ ቢሂ ኡሉል ኢርበቲ ሚነ ሪጃል የተቃራኒ ጾታ ፍላጎት ያላቸው ወንዶች አይተውት ፊትና ላይ እንዳይወድቁ ትልቁ ፊትና ላይ አልያ ደግሞ ልባቸው ሴቷ ላይ እንዳይንጠለጠል የሴትን ልጅ ፊት መሸፈን ግዴታ ይሆናል። እዚህ ጋር መነሳት ያለበት እህቶችም ልብ የሚሉት ወንዶችም ሊያተኩሩበት የሚገባ ነጥብ አለ። ውስጤ ንጹህ ነው ይባላል። ብዙ ጊዜ እኔ ማላስብ ከሆነ ምን ችግር አለው ይባላል። በአንደኛ ደረጃ ሰው ሆኖ የማያስብ የለም። በሁለተኛ ደረጃ ውስጤ ንጹህ ነው ብሎ ለራስ መፍረድና ራስን ማድነቅ በራስ መተማመን ተገቢ አይደለም። ነቢያችን ዓለይሂ ሰላቱ ወሰላም ሙባያ እያደረጉ ሸሃዳ እየተቀበሉ ከነቢዩ ጎን ለመቆም ቃል እየገቡ ባለበት ወቅት ላይ ወንዶችን እየጨበጡ ነበረ ሙባያ የሚያስደርጉት። የሴቶች ተራ ደርሶ ሴቶች እጃቸውን ወደ ነቢ ዓለይሂ ሰላቱ ወሰላም ሲዘረጉ ኢኒ ላ ኡሳፊሑ አኒሳ እኔ ሴቶችን አልጨብጥም ነው ያሉት። ነቢ ከመሆናቸው ጋር ዓለይሂ ሰላቱ ወሰላም አላህ ለሳቸው መስክሮላቸው የሚጠረጥርም የለም። ነቢም በእንዲህ ነገር የሚጠረጥር ካለ አቅሉን ጠርጥሩት። ሁለተኛ ደግሞ ማድረጉ አስፈላጊ የሆነበት ወቅት ላይ ገና እየሰለሙ ያሉ አዲስ የመጡ ያሉ ሰዎች እኔ ሴት አልጨብጥም ሲባሉ ሊመለሱ ሁሉ ይችላል። ከመሆኑም ጋር ነቢያችን ዓለይሂ ሰላቱ ወሰላም ህጉ የጸና ህግ ነው፣ ልቤ ንጹህ ነው፣ እኔ አላስብም ተብሎ የሚሻር ነገር የለም ማለት ነው። እኔ ሴት አልጨብጥም ብለው መልሰው አቀልሽም ከአንዳንድ ሰዎች እንደሚያደርጉት እጃቸው እንደዚህ ሸፍነው ጨርቅም አልሰጡም። ውዱእ አለኝ ብለውም አልዋሹም። ውዱእ ሳይኖራቸው ውዱእ አለኝ ብለው የሚዋሹ አሉ። ሲጀምርም ሴትን መንካት ውዱእ አያጠፋም፣ ራጂሑና ሰሒሑ ማለት ነው። አቂዳ መሆን አለበት። ማምለጫ ማታለያ መሸወጃ ሳይሆን አቂዳ እምነት መሆን አለበት። አቂዳ ምለው
መጨበጥ የአቂዳ ጉዳይ ነው። የጨበጠ ከሙሽሪክ ይሆናል ለማለት አይደለም። እምነት አቋም መሆን አለበትም። ወንድ ሴትን መጨበጥ የለበትም። ሴት ወንድን መጨበጥ የለባትም። ፊትናው አይቀርም። ሴት ልጅ መገለጧ፣ ወንድ ልጅ ከሴት ጋር መቀራረቡ፣ ሙስሊሟ እህት ሒጃቧን ማጉደሏ ኢማ ትልቁ ሐራም ይከሰታል ወኢማ መሰተር አለበት የተባለው የሰውነት አካል ተገልጦ ወንድ ይሄም በማየቱ ልቡ እዛ ላይ እንጠለጠላል። ሩበ ነድራ አውረተት ሐስረ ብለን ስንትና ስንት የቅጽበት እይታዎች የዘላለም ጸጸትን አስከትለዋል። አሁንም አይንን ሰበር ሊያደርግ ይገባል ወንዱ። ሴቷም እንደዚሁ ሒጃቧን ልትጠብቅ ይገባታል። ቀውሉሁ በአምስተኛ ደረጃ ከዚህ አንቀጽ ደሊልነትን የምናሳይበት ወላ የድሪብነ ቢአርጁሊሂነ ሊዩዕለመ ማ ዩኽፊነ ሚን ዚነቲሂን፣ እግራቸውን አያስጩሁ ሴቶች ሲሄዱ ሊዩዕለማ ይታወቅላቸው ዘንድ ማ ዩኽፊነ ሚን ዚነቲሂን፣ እግራቸው ላይ ያለው ጌጥ ይታወቅ ዘንድ ሲራመዱ እግራቸውን ጫማቸውን ያስጩሁ እንዳይራመዱ አለ። በተከበረው ቁርአኑ አላህ ተባረከ ወተዓላ የሴት ልጅን እርምጃ አስመልክቶ ሕግ አስቀምጧል። ስትራመድ እንዴት መራመድ እንዳለባት አዞ ሲያበቃ ፊትን የሚያክል የሰውነት አካሏን በተመለከተ ዝም አይልም። በቅያስ ተቀምጧል። አቅል ያላቸው ሰዎች ኢዕትባር ማድረግ የሚችሉ ሰዎች ያለምንም ሸክ ሙራዱ ሊገባቸው ይገባል። አማን አታስጁ ብሎ ከከለከልኩ የፊት ነገር አያነጋግርም ማለት ነው። የግድ ቁርአን ላይ ያ አየቱሀል ሙእሚነቱ ገጢ ወጅሀኪ የሚል ነገር አምቶ ሊባል አይገባም። ከፊት ዝቅ ብሎ ያለውን የሰውነት አካል ሸፍኑ ተብሎ ታዛል። ቢወጅህ አውላ ማለት ነው። እንዳትናገር ዝም በል ከተባለ ከዛ በላይ ምን ተከልክሏል ማለት ነው? መጮህ፣ ድምፁን ጮክ አድርጎ መሳቅ ተከልክሏል ማለት ነው። የሰው ልጅ አቅል የተሰጠው ተፈኩር ያደርግ ዘንድ ነው። እያንዳንዱን ነገር የመነዘራችሁ ነገሩኝ ልንል አይገባም። ጀዋሚዕ አልከልም ተሰጥተዋል ነቢያችን ዓለይሂ ሰላቱ ወሰላም። ኢነ ፊ ዛሊከ ለአየተን ሊኡሊ አልአልባብ ተብሏል። አቅላችን ልባችን ሊሰፋ ይገባዋል። ያዕኒ በዚህ የተፈለገው ላ ተድሪቡ ልመርአቱ ሴት ልጅ እንዳትመታ ነው። ቢሪጅሊሃ እግሯን እንዳትመታ እንዳታስጮህ። ፈዩዕለመ ማ ቱኽፊህ ሚን አልኸላኺሊ ወነሕዊሃ እግሯ ላይ የምታደርገው ጌጥና መሰል ነገሮች ምንነቱ እንዳይታወቅ፣ አሊያ ደግሞ አድርጋለች ተብሎ ወደ እሷ ዞር ተብሎ እንዳይታይ ብሎ አላህ ከልክሎናል። ሚማ ተተሐላ ብሂ ሊረጁሊ ሴት ልጅ በተለምዶ ብዙ ጊዜ የምትዋብባቸው ነገሮችን አድርጋ ከቤት የወጣች እንደሆነ ስትራመድ እግሯን አታስጮህ ተብሏል። ፈኢዛ ካነት ልመርአቱ መንሂየተን ዐን ضርቢ ቢልአርጁሊ ኸውፈን ሚን ኢፍቲታን ረጁሊ ቢማ የስመዑ ሚን ሰውቲ ኺልኻሊሃ ፈከይፈ ቢከሽፊ ወጅሂሃ። ኢዛ ካነት ልመርአ ሴት ልጅ ከሆነች መንሂየ የተከለከለች ከሆነች ዐን ضርቢ ቢልአርጁል ስትሄድ እግርን ማስጮህ የተከለከለች ከሆነ ኸውፈን ሚን ኢፍቲታን ረጁሊ ወንዶች እንዳይፈተኑ ተብሎ ቢማ ዩስመዑ ሚን ሰውቲ ኺልኻሊሃ ወነሕዊሂ እግሯ ላይ የምታደርገው ጌጥ ድምፅ አሰምቶ ወንድ ይፈተናል ተብሎ ተፈርቶ ቀስ ብለሽ ሂጂ ከተባለች ፈከይፈ ቢከሽፊል ወጅሂ ታዲያ ፊትን ገልጦ መሄድ ምን ሊባል ነው በሸሪዓ? ፈአዩማ አዕዘም ቤቱ ነው ትልቁ ፊትነተን ከፊትና አንጻር ከባድ ፊትና ላይ ሊጥል የሚችለው አንየስመዐ ረጁሉ ኺልኻለን አንድ ወንድ መስማቱ ነው የበለጠ የሚፈትነው። ኺልኻለን ቢቀደም እምረአትን አንዲት ሴት ላይ ያለ የእግር ጌጥ ላ የድሪ አያቅም ይሄ ሰው ድምፁን የጌጡን ድምፅ የሚሰማው ሰው ማሂያ ማናት እቺ ሴት ወማ ጀማሉሃ የውበቷ ደረጃ ምን ያክላል ላ የድሪ አሻበቱን ሂያ ወጣት ናት አም ዐጁዙን ወይስ ዕድሜዋ የገፋ ሴት ናት ወላ የድሪ አሸውሃ መልከ ጥፉ ናት አም ሂየ ሐስና ወይስ ደግሞ መልከ መልካም ናት ምንም የማያውቅ ከመሆኑ ጋር እግሯ ላይ ያለውን ጌጥ በመስማቱ ብቻ ይፈተናል ተብሎ አታስጩሁ እግራችሁን ከተባለ ምንነቷን የማያውቃት ሴት የእግሯ ድምፅ የበለጠ ይፈትናል ወይስ ፊቷን መግለጥ ነው የሚፈትነው? ጀዋቡ አቅል ላለው ሰው መተው አለበት። ኢነ ኩለ ኢንሳኒን የተኛውም የሰው ልጅ ለሁ ኢርበቱን ፊ ኒሳ የሴት ፍላጎት ያለው ያዕለሙ ያቃል አዩል ፊትነተይኒ አዕዘም የተኛው ፊትና ከባድ እንደሆነ ያቃል። ወአሐቁ ቢሲትሪ ወልኢኽፋ በመሰተርና በመደበቅም ቅድሚያ ሊሰጡ የሚገባው ሊያስጨንቅ የሚገባው የቱ እንደሆነ ያቃል። ፀጉሬ ታየ ብለው ሲጨነቁት ያላቸው ብዙ ሴቶች ትንሽ ዲን አለው የሚባል ሰው ሙስተቂም የሚባል ሰው ሲመጡ ቶሎ ብለው የረሱትን ሻሽ ይፈልጉታል። ፊት ለመሸፈን ሳይሆን
ፀጉር ለመሸፈን ማለት ነው። ከፀጉሯ የበለጠ ፊቷ ሊፈትን እንደሚችል አታውቅም።